አርሰናል በአንድ ሳምንት እንግዲህ ሁለት ድል ማግኘት ችሏል። አዎ ይህንን ያልኩበት ምክንያት አርሰናል ፉላምን ከማሸነፉም በላይ ውድ አድማጭ ተመልካቾች ትላንትና ሊቨርፑል በማንቸስተር ዩናይትድ መሸነፉ እንግዲህ ለአርሰናል ሌላኛው ድል ሆኖ መመዝገብ ይችላል ማለት ነው። የመድፈኞቹ እንግዲህ ደጋፊዎችም ትላንት ሊቨርፑል እንዲሸነፍ ከልባቸው ሲፈልጉ እንደነበረም የሚታወቅ ነው። በነገራችን ላይ ከጨዋታው በኋላ የሊቨርፑል አሰልጣኝ አርነ ስሎት ስለ አርሰናል ተናግረዋል። ከጨዋታው በፊትም ስለ አርሰናል ሲያነሱ ነበር። ብዙ የአርሰናል ደጋፊዎችም ከማንቸስተር ጋር ሲጫወቱ ለምንድን ነው ስለ አርሰናል ይህንን ሁሉ ማንሳት የፈለጉት? ስለ ተጋጣሚያቸው ማንቸስተር አያነሱም ነበር ወይ ብለው ጥያቄ ሲጠይቁም ነበረ። ከጨዋታው በፊትም በኋላም እንግዲህ ስለ ማንቸስተር ከማውራት ይልቅ አርነ ስሎት ስለ አርሰናል ሀሳባቸውን አንስተዋል። ምንድን ነው ያሉት? በሌላ በኩል ስለ አርሰናሉ አጥቂ ቪክተር ዮኬሬሽ የቀድሞ የፕሪሚየር ሊጉ ድንቅ አጥቂ አለን ሼረርም አስደናቂ ሀሳቡን ሰጥቷል። ቪክተር ዮኬሬሽ እንግዲህ እየተተቸ ይገኛል። ለኔ ግን ከሱ በላይ የሊቨርፑል አዲሱ አጥቂ አሌክዛንደር አይዛክ እና ፍሎሪያን ቨርዝ በክረምቱ ፈርመው እስካሁን ድረስ ምንም ግልጋሎት ያልሰጡ ተጫዋቾች በመሆናቸው እነሱ መወቀስ አለባቸው የሚል እምነት ነው ያለኝ። ወደ እነዚህ ጉዳዮች ከመምጣቴ በፊት ግን ወደ ዋናው ጉዳይ እናምራና ትላንትና እንግዲህ ለአርሰናል ሁለተኛ ድል ማለት የሚቻል ውጤት ነው በእንግሊዝ ፕሪሚየር ሊግ የተመዘገበው። የሳምንቱ ትልቅ ጨዋታ እንግዲህ በማንቸስተር ዩናይትድ እና በሊቨርፑል መካከል ተደርጓል። ይህ ጨዋታ እንግዲህ ጨዋታውን ሊቨርፑል ያሸንፋል ተብሎ ነበር የተጠበቀው። አንደኛ ጨዋታው በአንፊልድ እንደመደረጉ እንደዚሁም ደግሞ ማንቸስተር ዩናይትድ ምንም እንኳን ሰንደርላንድን አሸንፎ ቢመጣም በአቋሙ እንግዲህ ወጣ ገባ ጊዜን ስለሚያሳልፍ ሊቨርፑልም ከሶስት ሽንፈት በኋላ ለአራተኛ ጊዜ በቼም በተአምር አይሸነፍም ወደ ድል ይመጣል በሚል ብዙዎች ግምታቸውን ለሊቨርፑል ነበረ የማሸነፉን የሰጡት። ነገር ግን በርካታ የአርሰናል ደጋፊዎች ሊቨርፑል 3 ጨዋታ ተሸንፏል፣ አራተኛውንም ተሸንፎ ወይም አቻ ወጥቶ ነጥብ ሊጥል ይችላል፣ የነጥብ ልዩነታችንንም ማንቸስተር ዩናይትድ እንድናሰፋ ሊረዳን ይችላል እያሉ ከጨዋታው በፊት ሲናገሩ ነበርም። ታዲያ በጨዋታው ገና የመጀመሪያዋ ደቂቃ ነው ማንቸስተር ዩናይትድ በብሪያን ምቤሞ አማካኝነት አስደናቂ ግብ አስቆጥረው 1-0 የመሩት። ሊቨርፑሎች እንግዲህ በተለይ አዳዲስ ፈራሚዎቻቸው እጅግ መዋሃድ እንደሚቀራቸው እየተመለከትንበት ነው። እዚህ ጋር ነው እኔ ብዙ ጊዜ አርሰናልን በአዳዲስ ፈራሚዎች ጉዳይ የማደንቀውና ብዙዎች ገና አይደል ወይ ለምን በአዳዲስ ፈራሚዎች ይደነቃል ብለው ጥያቄ ሲጠይቁኝ የምሰጠው መልስ የሊቨርፑልና የአርሰናልን ልዩነት ተመልከቱ የሚል ነው። አሰልጣኝ ሚኬል አርቴታ እንደምታውቁት ዘንድሮ በጣም ብዙ አዲስ ተጫዋቾችን አስፈርሟል። ለምሳሌ በፉላሙ ጨዋታ ብቻ የተጫወቱ አዳዲስ ተጫዋቾችን ብንመለከት በአርሰናል ቤት ኤብሪቼ ኢዜ፣ ቪክተር ዮኬሬሽ፣ ማርቲን ዙቤሜንዲ 3 ተጫዋቾች በቋሚ አሰላለፍ ውስጥ ነበሩ። ሌሎችም በርካታ ተጫዋቾችም በተቀያሪ ወንበር ላይ አሉ። ተጫዋቹም ኖርጋርድም በመጨረሻ ደቂቃ ተቀይሮ የገባው ክርስቲያን ኖርጋርድም ዘንድሮ አርሰናል የተቀላቀለ ነው። ነገር ግን እንደ ዙቤሜንዲ እንደ ኢብሪቼ ኢዜ ያሉ ተጫዋቾች ከአርሰናል ጋር ምን ያህል ሜዳ ላይ እንደተዋሃዱና ለአርሰናል ማሸነፍ ምን ያህል ትልቅ ሚና እየተወጡ እንዳሉ መመልከት ያስፈልጋል። ቪክተር ዮኬሬሽ 3 ግብ አስቆጥሯል። በነገራችን ላይ ግብ አላስቆጠረም ለሚሉ ሰዎች ነገር ግን ግብ ባያስቆጥር እንኳን ከኳስ ውጪ ያለውን ብቃት በመመልከት ምን ያህል ከአርሰናል ጋር አርሰናል ድል እንዲያደርግ እየረዳ እንደሆነ መመልከት ይቻላል። አዳዲስ ተጫዋቾችን በዚህ ፍጥነት ማላመድ በጣም ከባድ ነው። ለዚህ ነው አርሰናልን እኔ በግሌ አዳዲስ ፈራሚዎችን በሚገባ አርቴታ ቡድኑን እንዲላመዱ እያደረገ ነው ብዬ የማደንቅበት ምክንያት የትላንቱን የሊቨርፑል ጨዋታ ስትመለከቱ ትረዳላችሁ። ሊቨርፑል ውስጥ እንግዲህ በትላንትናው ጨዋታ የሊቨርፑል እጅግ ደካማው ክፍል የነበረው ተከላካዩ ሜሎስ ኪርኬዝ ነበረ። እንደዚሁም ደግሞ የሊቨርፑል ሌላኛው ደካማ ቦታ ደግሞ የፊት ለፊት መስመሩ አሌክዛንደር አይዛክ ነበረ። እነዚህ ሁለት ተጫዋቾች እንግዲህ በጣም በርካታ ገንዘብ ወጥቶባቸው ሊቨርፑልን የተቀላቀሉ ናቸው። ሜሎስ ኪርኬዝ አምና በቦርንማውዝ ቤት እናስታውሰዋለን ምን አይነት ድንቅ ተከላካይ እንደነበረ። ዘንድሮ ግን ወደ ሊቨርፑል መጥቶ በጣም አስቸጋሪን ጊዜ እያሳለፈ ነው የሚገኘው። ባይገርማችሁ የማንቸስተር ዩናይትዱ ተጫዋች ዴሊት ከጨዋታው በኋላ ምን
እንዳለ ልንገራችሁ። የሊቨርፑል ደካማ ጎንን እናውቀው ነበር። የሊቨርፑል ደካማ ጎን ደግሞ የተመላላሽ ተከላካዮቻቸው ናቸው ሲል ነው እንግዲህ አስቀድመው ይህንን ክፍተት በማወቅ ከአሞሪም ጋር ተዘጋጅተው እንደመጡ የተናገረው። ይህ ማለት እንግዲህ ሁሉም ቡድን የሊቨርፑል ደካማ ክፍል የቱ እንደሆነ ያውቃል። በተለይ የሊቨርፑል ተመላላሾች በጣም ደካሞች ናቸው። ሚሎስ ኪርኬዝ ደግሞ ከሊቨርፑል ጋር መዋሃድ ያቃተውና በሜዳው ላይ በትላንትናው ጨዋታ ዝቅተኛው ሬቲንግ የተሰጠው ተጫዋች ይህ ነው እና ለዚህ ነው አዲስ ተጫዋቾችን ማላመድ ከባድ ነው የምንለው። አሌክዛንደር ኢዛክም እንግዲህ ከትላንትና ጨዋታ በኋላ ሁሉም ሰው አይዛክን መተቸት ይችላል፣ አሁን ብቁ ነው ሲሉ አርኔ ስሎት ተናግረው ነበር ከጨዋታው በፊት። ነገር ግን በጨዋታው ላይ ምንም ነገር መፍጠር ሳይችል አንድ ኳስ በእርግጥ ስቷል ከበረኛ ጋር ተገናኝቶ፣ ነገር ግን ምንም እድል መፍጠር ሳይችል የተሰጠውን እድል በአግባቡ ሳይጠቀም አሌክዛንደር አይዛክ ተቀይሮ ለመውጣት ተገዷል እና ለዚህ ነው አዳዲስ ተጫዋቾችን ማላመድ ከባድ ነው የሚባለው። እንግዲህ አሌክዛንደር አይዛክ ከ100 ሚሊዮን ዩሮ በላይ ወጥቶበት የመጣ ተጫዋች ነው። ሌላኛው ትላንትና በቤንች ላይ ተቀምጦ ተቀይሮ የገባው ከባየር ሊቨርኩሰን የመጣው ፍሎሪያን ቨርዝም እንግዲህ ምን ያህል እንደተቸገረ እየተመለከትን ነው ዘንድሮ። አንድም አሲስት አንድም የግብ አስተዋጽኦ ጎል ጭምር ማድረግ በሊቨርፑል ማሊያ እስካሁን ድረስ አልቻለም ይህ ተጫዋችና አዳዲስ ተጫዋቾችን ማላመድ የዚህን ያህል ከባድ ነው። ለዚህ ነው አርሰናል ቤት እንደ ኢብሪቼ ኢዜ እንደዚሁም ደግሞ እንደ ማርቲን ዙቢሜንዲ ያሉ ተጫዋቾች እንደ ክርስቲያን ሞስኬራ ያሉ ተጫዋቾች በአርሰናል ቤት መጥተው ጥሩ አቋም ሲያሳዩ አርቴታ ሊደነቅ ይገባዋል እምላችሁ። አዳዲስ ተጫዋቾችን ማላመድ እጅግ ከባድ ስለሆነ ነው። ታዲያ ማንቸስተር ዩናይትድ ትላንትና እንግዲህ በብሪያን ምቤሞ ግብ ካስቆጠረ በኋላ ሊቨርፑሎች በሜዳቸው ወደ ጨዋታው ለመመለስ በርካታ ሙከራዎችን አድርገው ነበርም። በስተመጨረሻም በጋክፖ አማካኝነት ግብ አስቆጥረው አቻ ሲሆኑ ወደ ጨዋታው የተመለሱ መስሎ ነበረ። ነገር ግን ማንቸስተር ዩናይትዶች በ84ኛው ደቂቃ በፊት እንግዲህ እጅጉን ይጠሉት በነበረው ተከላካያቸው ሃሪ ማጓየር ምክንያት እንግዲህ በግንባር ግብ አስቆጥረው ሙሉ 3 ነጥብ ከአንፊልድ መውሰድ ችሏል። እንግዲህ ሊቨርፑል በፕሪሚየር ሊግ ተከታታይ ዋንጫ ማሳካት ምን ያህል ከባድ እንደሆነ በሊቨርፑል እየተመለከትን እንገኛለን። ሊቨርፑል አምና ሻምፒዮን ነበር ቢባል እንግዲህ አንድ ሰው ዘንድሮ ያለውን የውጤት ቀውስ አይቶ እንዴት ማመን ይቻላል? ሊቨርፑል እንግዲህ 4ኛ ተከታታይ ሽንፈት ነው ያስተናገደው በሁሉም ውድድሮች። በፕሪሚየር ሊጉ ደግሞ 3 ተከታታይ ሽንፈቶችን ሁሉንም 2-1 በሆነ ውጤት ነው የተሸነፈው። በክሪስታል ፓላስ 2-1፣ በቸልሲ 2-1፣ በማንቸስተር ዩናይትድ 2-1። በሁሉም ደግሞ በመጨረሻ ደቂቆች በተቆጠሩበት ግብ ነው ሊቨርፑል የተሸነፈው። አምና ሊቨርፑል ታስታውሱ እንደሆነ በፕሪሚየር ሊጉ በውድድር ዓመቱ ሁሉ 4 ጨዋታ ብቻ ነበር የተሸነፈው። አሁን ገና በመጀመሪያ 8 ጨዋታዎች 3ቱን ለመሸነፍ ተገዷል ማለት ነው። ሊቨርፑል እንግዲህ ወደ ዋንጫ ፉክክሩ ይመለሳል ገና ቢሆንም፣ ነገር ግን ዘንድሮ ሊቨርፑል ዋንጫ አካባቢ ለመጠጋት በጣም እንደሚከብደው እያየን እንመለከታለን። አርነ ስሎት ስለ አርሰናል ምንድነው ያሉት የሚለው ጥያቄ እንግዲህ ብዙዎቻችሁ እንደሚሆን ገምታለሁ። እንግዲህ የሊቨርፑል አሰልጣኝ አርነ ስሎት ከማንቸስተር ዩናይትዱ ጨዋታ በፊት እንደዚህ ነው ያሉት። አሁን ፕሪሚየር ሊጉን በ1 ነጥብ ርቆን እየመራ የሚገኘው አርሰናል 60 እና 70% የሆኑ ግቦቹ የተገኙት ከቆመ ኳስ ነው። ስለዚህ ያን ያህል የሚያሰጋ ቡድን አይደለም። ነጥቡ ደግሞ 1 ነጥብ ነው። ስለዚህ ተመልሰን መሪነቱን ለመረከብ ቅርብነን ብዙም አታስቡ ሲሉ ከጨዋታው በፊት አርሰናልን የሚያጣጥል ሐሳብ ሰጥተው ነበር። ከዛም በኋላ ደግሞ ከጨዋታው በኋላ አሁን የነጥብ ልዩነቱ ወደ 4 ሲሰፋ ከጨዋታው በኋላ ምን አሉ? አሁንም 4 ነጥብ ነው። 4 ነጥብ በጣም ትንሽ ነው። ገና የምንገኘው 8ኛ ሳምንት ላይ ነው። ስለዚህ ፕሪሚየር ሊጉ ረጅም ነው። አርሰናል ላይ እንደርስበታለን ሲሉ እንግዲህ አርነ ስሎት ተናግረዋል ማለት ነው። ብዙዎችም እንግዲህ አሰልጣኝ አርነ ስሎት ከዩናይትድ ጋር ተጫውተው ለምን ስለ አርሰናል ያወራሉ ሲሉ ጥያቄ እያነሱባቸው ይገኛሉ። በነገራችን ላይ ሊቨርፑል ቀጣይም ከባባድ ጨዋታዎች ነው የሚጠብቁት። ወደ ቪክተር ዮኬሬሽ ጉዳይ ከመግባቴ በፊት ሊቨርፑል ቀጣይ የሚጠብቀውን ከባድ ጨዋታ ልንገራችሁ። ሊቨርፑል እንግዲህ ሮብ ዕለት በአውሮፓ ሻምፒዮንስ ሊግ የጀርመኑ በጣም ከባዱን ክለብ ፍራንክፈርትን ያስተናግዳል። ከሻምፒዮንስ ሊጉ ውጪ ግን በፕሪሚየር ሊጉ በተከታታይ ከብሬንትፎርድ ከሜዳ ውጪ ብሬንትፎርድ ምን ያህል አስቸጋሪ እንደሆነ ታውቃላችሁ። ብሬንትፎርድ እንግዲህ ዩናይትድን ያሸነፈ ቡድን ነው 3-1። ስለዚህ ሊቨርፑልንም ምን ያህል ሊፈትነው እንደሚችል ማሰብ ቀላል ነው ብዬ አስባለሁ። ከዛም በመቀጠል ሊቨርፑሎች በፕሪሚየር ሊጉ
አስቶን ቪላን ነው የሚገጥሙት። አስቶን ቪላ እንግዲህ ወደ አሸናፊነት እየመጣ ያለም አስደናቂ ቡድን ነው። ትላንትና ቶተንሃምንም በሜዳው ሄዶ 2-1 አሸንፎ መምጣት የቻለ ቡድን ነው አስቶን ቪላ ማለት ነው። ስለዚህ ሊቨርፑል ከብሬንፎርድ ቀጥሎ አስቶን ቪላን ነው የሚገጥመው ማለት ነው። በነገራችን ላይ አስቶን ቪላ ከወራጅ ቀጠና ተነስቶ እንግዲህ በተከታታይ ድል በማድረግ ነጥቡን 12 አድርሶ 11ኛ ደረጃ ላይ መቀመጥ ችሏል። ስለዚህ ለሊቨርፑል እነዚህ ሁለቱም የፕሪሚየር ሊግ ጨዋታዎች ከባድ ናቸው። በነገራችን ላይ በመሃል ደግሞ በካራቦ ካፕ ከልማደኛው ሊቨርፑልን በማሸነፍ ከሚታወቀው ክሪስታል ፓላስም ጋር ጨዋታ አላቸው። በፕሪሚየር ሊጉ ከብሬንፎርድ እና አስቶን ቪላ ቀጥሎ ደግሞ ከማንቸስተር ሲቲ ጋር ነው ሊቨርፑል የሚጫወተው። ስለዚህ ለአርነ ስሎትና ለሊቨርፑል በጣም ከባድ ጊዜ እየመጣ እንደሆነ ማሳያ ነው። አርነ ስሎት አምና ዋንጫውን የበሉት በክሎፕ ቡድን ነው፣ በሳቸው አይደለም፣ የሳቸው ቡድን ዘንድሮ ያየነው ነው እያሉ ብዙ የሊቨርፑል ደጋፊዎች ሳይቀሩ የአርነ ስሎትን አጫወት ስታይልና ተጫዋቾችን የሚቀይሩበትን መንገድ እየተቹ ይገኛሉ ማለት ነው። እዚህ ጋር እንግዲህ እስኪ ስለ ቪክተር ዮኬሬሽ እናንሳ። አሌክሳንደር አይዛክ እስካሁን ድረስ በሊቨርፑል ቤት በጣም ደካማ የሚባል እንቅስቃሴ እያደረገ ቢገኝም የእንግሊዝ ሚዲያዎች ግን በጣም እየተቹ የሚገኙት የአርሰናሉን አጥቂ ቪክተር ዮኬሬሽ ነው። እዚህ ጋር እኔ በጭራሽ የማልስማማበት ነው። የቀድሞ የኒውካስትል አጥቂ የፕሪሚየር ሊጉ የምንጊዜም ከፍተኛ ግብ አስቆጣሪ እንደሆነ ታውቃላችሁ፣ አለን ሸረር። እሱ ስለ ቪክተር ዮኬሬሽ የተናገረው ነገር በደንብ ያስማማኛል። አለን ሸረር ምንድን ነው ያለው? ቪክተር ዮኬሬሽ በአርሰናል ቤት በጣም ወሳኝ ከሆኑ ተጫዋቾችና አርሰናል ዘንድሮ በተደጋጋሚ እንዲያሸንፍ ትልቅ አስተዋጽኦ ያደረገ ተጫዋች ነው። ቪክተር ዮኬሬሽ አርሰናልን አንድ ደረጃ አሻሽሎታል ሲል ነው አለን ሼረር የተናገረው። ብዙዎች ቪክተር ዮኬሬሽ ግባ ለማስቆጠሩን ይመለከታሉ። ነገር ግን እንደ አጥቂ ተከላካዮችን በመረበሽ እንደዚሁም ደግሞ የአርሰናል ሌላ የፊት መስመር ተጫዋቾች ማለትም እንደ ቡካዮ ሳካ፣ እንደ ትሮሳርድ፣ እንደ ሜሪኖ፣ እንደ ማርቲኔሊ ያሉ ተጫዋቾች በቂ የመሮጫ ስፔስና እድል የመፍጠሪያ ስፔስ እንዲያገኙ ተከላካዮች እሱ ላይ ትኩረት እንዲያደርጉ በሩጫና በጉልበት በሚገባ እየረበሸና ለአርሰናል ተጫዋቾች ስፔስ እየከፈተ የሚገኝበት መንገድ የሚደነቅ ነው። ቪክተር ዮኬሬሽ ለአርሰናል በጣም ወሳኙ ተጫዋች ነው ሲል ነው አለን ሼረር እንግዲህ ስለ ቪክተር ዮኬሬሽ የመሰከረው ማለት ነው። ከዛም ባለፈ እንግዲህ አለን ሼረር ቪክተር ዮኬሬሽ ምንም አትጠራጠሩ በቅርቡ ወደ ግብ አስቆጣሪነቱ ይመለሳል፣ የዛን ጊዜ እሱን የሚያቆመው ሰው አይገኝም ሲል ነው እንግዲህ የቀድሞ አጥቂ ስለ ቪክተር ዮኬሬሽ የተናገረው። አለን ሼረር እንግዲህ በጣም ምርጥ አጥቂ ነው ታውቃላችሁ። የፕሪሚየር ሊጉ ኮከብ ግብ አስቆጣሪ ነው። እስካሁን ድረስ የሱን ግብ ማንም ሪከርድ መስበር አልቻለም። ከፍተኛው ግብ አስቆጣሪ አለን ሼረር ነው። ስለ አጥቂ ምንነት በደንብ የሚያውቅ ሰው ነው። ስለዚህ ስለ ቪክተር ዮኬሬሽ የተናገረው ንግግር በደንብ ያስማማኛል ማለት ነው። እንግዲህ መድፈኞቹ አሁን ፕሪሚየር ሊጉን በደንብ ተረጋግተው መምራት የሚችሉበትን እድል አግኝተዋል። የአምናው ሻምፒዮንና እንግዲህ ከሁለት ሳምንታት በፊት ፕሪሚየር ሊጉን ከአርሰናል በአንድ ነጥብ በልጦ ሲመራ የነበረው ሊቨርፑል አሁን በአርሰናል 4 ነጥብ ብልጫ ተወስዶበታል። ሊቨርፑል በአሁኑ ሰዓት በፕሪሚየር ሊጉ 4ኛ ደረጃ ላይ ነው የሚገኘው፣ ብታምኑም ባታምኑም ማለት ነው። መድፈኞቹ ታዲያ ከዚህ የ8ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ በኋላ ፕሪሚየር ሊጉን በ19 ነጥብ ሲመሩ ከተከታዩ ሲቲ በ3 ነጥቦች ርቀት ላይ ነው የሚገኙት። እንደዚሁም ከሊቨርፑል በ4 ነጥብ ልዩነት እየመሩ ይገኛሉ። ስለዚህ ከሲቲ ጋር የአንድ ንጹህ ጨዋታ ብልጫ አላቸው ማለት ነው። በነገራችን ላይ ማንቸስተር ሲቲ ከአርሰናል በ3 ነጥቦች አንሶ ሁለተኛ ደረጃ ላይ ይገኛል። የማንቸስተር ሲቲ ቀጣይ ጨዋታዎችም በጣም ከበድ ያሉ ጨዋታዎች ነው የሚጠብቁት። አርሰናል ነው በዚህኛው ሳምንቶች እንግዲህ ለቀጣይ 3 ሳምንታት ቀለል ያለ ተጋጣሚ ያለው አርሰናል ነው ከሊቨርፑልና ከሲቲ አንጻር። ማንቸስተር ሲቲም በቀጣይ እንግዲህ የሚገጥመው አስቶን ቪላንና ቦርንማውዝን ነው። አስቶን ቪላንና ቦርንማውዝን ማንቸስተር ሲቲ በፕሪሚየር ሊጉ ያገኛል። ቦርንማውዝ እንደምታውቁት በአሁኑ ሰዓት ከሊቨርፑል እንኳን በልጦ 3ኛ ደረጃ ላይ ነው የሚገኘው በፕሪሚየር ሊጉ ከሲቲ በአንድ ነጥብ አንሶ ሲቲ 16 ነው፣ ቦርንማውዝ 15 ነጥብ ይዞ 3ኛ ደረጃ ላይ ነው የሚገኘው። ሲቲ ታዲያ ከቦርንማውዝ እንደዚሁም ደግሞ ቅድም እንዳልኳችሁ ወደ አሸናፊነት ከመጣው
ከአስቶን ቪላ ጋር ነው ቀጣይ ሁለቱ የማንቸስተር ሲቲ ጨዋታዎች ማለት ነው። ከቦርንማውዝ ጋር ደግሞ በኢታድ ስቴዲየም ነው። ከአስቶን ቪላ ጋር ግን ከሜዳ ውጪ ነው። ቀጣይ የመጀመሪያው ከአስቶን ቪላ ጋር ነው። በመቀጠል ደግሞ ከቦርንማውዝ ነው። ከዛ በመቀጠል ደግሞ ሲቲና ሊቨርፑል እርስ በርስ በሲቲ ሜዳ ነው የሚገናኙት። አርሰናል ደግሞ በቀጣይ ከክሪስታል ፓላስ አለው በፕሪሚየር ሊጉ ማለት ነው። ከዛም በመቀጠል ደግሞ ከሰንደርላንድ እና በርንሌ ጋር አለው። በፕሪሚየር ሊጉ ቀላል የሚባል ጨዋታ ባይኖርም ከክሪስታል ፓላስ ጋር በሜዳው ጨዋታውን ያደርጋል። እንደዚሁም ከበርንሌ እና ከሰንደርላንድ አዳዲስ አዳጊ መሆናቸውን ተከትሎ ከሊቨርፑል እና ከሲቲ አንጻር ለአርሰናል ቀለል ያሉ ጨዋታዎች ይሆናሉ ተብሎ ነው የሚጠበቀው። ስለዚህ አርሰናል እነዚህን 3 ጨዋታዎች እንደለመደው 9 ነጥቦችን ማግኘት የሚችል ከሆነና ሲቲና ሊቨርፑል እርስ በርስ ግንኙነታቸው ላይ ወይ አቻ ወጥተው ወይ አንዳቸው ነጥብ መጣላቸው አይቀርም። ስለዚህ ሌሎች ጨዋታዎችም ላይ ነጥብ ሊጥሉ ስለሚችሉ አርሰናል መሪነቱን በደንብ ማስፋት የሚችልበትን እድል በእጁ ያስገባል ማለት ነው። ስለዚህ አርሰናልና አርቴታ እንዳለፉት ዓመታት መደናገጥና ግራ መጋባት የለባቸውም። ባለፉት ዓመታት በተለይ ከሊቨርፑል በፊት በነበረውና ሲቲ በቀማቸው ዓመታት ፕሪሚየር ሊጉን እየመሩ ጫና መቋቋም አቅቷቸው ነጥቦችን ሲጥሉ ተመልክተናል። ዘንድሮ ግን ከከባባድ ስቴዲየሞች ዋንጫ ነጥብ በመውሰድ የዋንጫ ቡድን መሆናቸውን እያሳዩ ይገኛሉ። አሁንም አርሰናል የዋንጫ ቡድን መሆኑን በደንብ ለማሳየት በሚቀጥሉት ጨዋታዎች ነጥቦችን በደንብ ሰብስቦ ከሊቨርፑልና ከሲቲ ያለውን ነጥብ ልዩነት ወደ 6 አሊያም ወደ 5 ማስፋት የሚችልበትን እድል የሚያገኝ ይሆናል። ስለዚህ አርቴታና አርሰናል በዚህ ላይ በደንብ ቁጭ ብለው ይሰራሉ ተብሎ ይጠበቃል። ለአርሰናል ደጋፊም እንደዚሁም ለመላው ዓለም ትክክለኛ የዋንጫ ቡድን እንደሆኑ በዚህ መልኩ ማሳየት ይችላሉ ማለት ነው። ሲቲና ሊቨርፑል እርስ በርስ ሲገናኙ ነጥብ መጣላቸው ስለማይቀር አርሰናል እነዛን ቀጣይ ጨዋታዎችን የሚያሸንፍ ከሆነ ለምሳሌ ማንቸስተር ሲቲና ሊቨርፑል ጨዋታውን ባቻ ቢያጠናቀቁ እርስ በርስ የሚገናኙበትንና አርሰናል ድል ቢያደርግ የነጥብ ልዩነቱ ወደ 5 ከሲቲ ጋር ከሊቨርፑል ጋር ደግሞ ወደ 6 ይሰፋል ማለት ነው። እንደዚሁም ደግሞ ሲቲ ቢሸነፍ ከሲቲ ጋር ወደ 6 ከሊቨርፑል ጋር ደግሞ በዛው በ4 መቀጠል ይችላል ማለት ነው። ሊቨርፑል የሚሸነፍ ከሆነ ደግሞ ከሲቲ ጋር በዛው 3 ከሊቨርፑል ጋር ደግሞ በ7 ነጥቦች ማስፋት ይችላል ማለት ነው። ስለዚህ መድፈኞቹ ቀጣዮቹን ጨዋታ በጥንቃቄ ይጫወታሉ ተብሎም ይጠበቃል። በቀጣይ እንግዲህ ማክሰኞ የአውሮፓ ሻምፒዮንስ ሊግ ጨዋታ በኤምሬትስ ሌላኛው የአትሌቲኮ የማድሪዱን ክለብ አትሌቲኮ ማድሪድን ይገጥማሉ። ስለሱ እንግዲህ በስፋት ከአርቴታ መግለጫ ጋር አድርጌ ሌላ መረጃ የምሰራላችሁ ነው የሚሆነው። እንግዲህ የፕሪሚየር ሊጉን ዋንጫ ማን ያሳካዋል ብላችሁ ታስባላችሁ? መድፈኞቹ መሪነታቸውን በዚሁ ቀጥለው የዘንድሮን ፕሪሚየር ሊግ ያሳካሉ ብላችሁ ታስባላችሁ? ሐሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። በየዕለቱ ወሳኝ ስፖርታዊ መረጃዎችን በዚህ ቻናል ታገኛላችሁ። በተለይም አርሰናልን በስፋት የተመለከቱ መረጃዎች በዚህ ቻናል ላይ ይገኛሉ። አርሰናልን፣ ሊቨርፑል፣ ዩናይትድ እና ሲቲን የተመለከቱ እንደዚሁም ቼልሲን ጨምሮ የሌሎች ቡድኖችን ጨምሮ የተመለከተውን መረጃ ደግሞ በሁለተኛው ቻናሌ አብርሃም ፍቅሬ ኦፊሻል 2 በሚለው ማለት ነው ሰብስክራይብ በማድረግ እንደምታገኙ ልነግራችሁ እወዳለሁ። ሀገር ውስጥ ከባህር ማዶ ናችሁ የዚህ ቻናል ቤተሰብ ሆናችሁና ሁልጊዜ ከጎን ሆናችሁ የምታደምጡኝን ከልብ እያመሰገንኩ በሌላ መረጃ በሌላ ወሳኝ ጥንክር እስከምንገናኝ በያላችሁበት ሰላም ተመኘውላችሁ።